እኔ አንድ ነገር ይገርመኛል አንድ ነገር በጣም ይገርመኛልና እግዚአብሔር አምላክ ከውስጥ ጠላቶቻችሁ እግዚአብሔር ይጠብቃችሁ። ዮሴፍ ወንድሞቹ ናቸው ጠላቶች የሆኑበት መጀመሪያ ማለት ነው። ወንድሞቹ የእናቱ ልጆች የአባቱ ልጆች ሊያውም ጠላት የሆኑበት ለምን ጠላት ሆኑ መሰላችሁ? ራእዩን ነገራቸው። የናንተ ነዶ ሰግዶ የኔ ነዶ ቀጥ ብላ ቆመች፣ ወይም ደግሞ የኔ ነዶ ቀጥ ብላ ቆመች የናንተ ነዶ ለኔ ነዶ ሰገደች አለ። እንዴ አንተ በእኛ ላይ ንጉስ ልትሆንብን እማ አይሆንም እንዴ አይሆንም አሉና ክፉ ምክርን መከሩ በኢየሱስ ክርስቶስ። አንተ ሲጠላህ የሚጠላህ እኮ የቅርብ ነው የሚጠላህ የሩቅ አይደለም። የሩቅንማ እንደጠላህ ራስህ ትረዳዋለህ፣ ራስህ ትገነዘባለህ። የቅርብ ነው የሚጠላህ። ዮሴፍን ወንድሞቹ የእናቱ ልጆች ጠሉትና ጉርጓድ ውስጥ ሊጥሉት ተማከሩ። ከዛም በኋላ አንድ ከነሱ መካከል ሮቤል የሚባል ወንድማቸው በቃ ራራለት አዘነለትና እንዲህ አለ፣ ወንድማችንን ከምንገለው ወንድማችንን ከምናደርገው ለምን ለግብጽ አንሸጣውም አሉት። ኖ አይደለም እንደዚህ አድርጉ። ዮሴፍን የገዛ ወንድሞቹ ናቸው የጠሉት። ወዳጆቼ አንድ ነገር ልንገራችሁ፣ የገዛ ወንድም የገዛ ጓደኛ የገዛ የራስ የምትለውን ሰው እሱን ሰው እየው በደንብ እየው ቼክ አድርገው። ምክንያቱም ከእግዚአብሔር ለውና ከእግዚአብሔር መንገድ ከእግዚአብሔር ፕሮግራም ሊያስወጣም ልጁ እኮ በአባቱ ቤት ያየው ነዶ መጥቶ በግብጽ ላይ ጠቅላይ ሚኒስተር እንዲሆን የሚያደርግ ነዶ እኮ ነው ያየው። ዮሴፍ ያየው ነዶ በግብጽ መጥቶ ጠቅላይ ሚኒስተር እንዲሆን የሚያደርግ ነዶ ነው ያየው። ምክንያቱም የናንተ ነዶ ለኔ ነግደው ስትሰግድልኝ አየው ስላለ ወንድሞቹ ዮሴፍን ጠሉት። ከዚያም በኋላ ምን አደረጉ? በጣም መጥፎ ምክር መከሩ። ጉርጓድ ውስጥ አሉ አወጡት። ክፉ አውሬ በላ ብለው ለአባታቸው ነገሩ። መጽሐፍ ቅዱስ ሲናገር ምን ይላል መሰለህ? ዮሴፍ የተናገረውን ህልም ዮሴፍ የተናገረውን ራእይ አባቱ ያዕቆብ ይጠብቀው ነበር የሚል ቃል አለ በኢየሱስ ክርስቶስ። ከዚያም በኋላ ሞተ አሉት፣ አላመነም። ዮሴፍ ሞተ ተቀበረ አሉት፣ አላመነም። እሱ በ20 ብር። ከዚያም በኋላ ዞረ ነገር በጣም ይሄ ዘፍጥረት 37 ላይ ያለውን ቃል ነው ማወራችሁ። ከዚያን ዮሴፍ ሄደ በግብጽ ላይ በጴጢፋራ ቤት ተፈተነ። ጴጢፋራ ቤት የጴጢፋራ ሚስትም በዝሙት ፈተነችው። ልጁ ደግሞ መልከ መልካም ነበር፣ በዛ ላይ የተመረጠ ነበርና አጋንንት በዚያም በዚህም ተዋጋው። በወንድምም በዘመድም በጠላትም በቅርብም በሩቅም በቤትም በውጭም ተዋጋው። ግን ዮሴፍ በዚያ ሁሉ እግዚአብሔርን አልበደለም። ምን ይላል? ባልሽ ባያይ አለ እግዚአብሔር ያያል አለ። እንደዚህ አይነት ነውር፣ ኃጢአት፣ እርኩሰት፣ ዝሙት አልሰራም አለ። ዮሴፍ ይሄንን ባለ ጊዜ መጥቶ ትላንትና ለሸጡት ወንድሞች ከእንደገና በግብጽ ላይ ምግብ ሰጪ፣ ምግብ አሳላፊ፣ ምግብ አዳይ ሆነ። ወንድሞቹን አወቃችሁ። ወዳጆቼ ወንድሞቼ የቅርባችሁ ተጠንቀቁ። ራእያችሁን አታስበሉ። ራእያቸውን ሊበሉ ያሉ መንገዳችሁን ነገራችሁን ሊበሉ ያሉትን እነሱም ተጠንቀቁ። የሩቁንማ እንጠነቀቃለን። እግዚአብሔር የቅርባችንን ደግሞ አንተም ተጠንቀቅልን፣ አንተም ጠብቅልን፣ አንተም ጋርደን። ጌታ ሆይ ለዘላለም ስምህ ለዘላለም ይባረክ። እንወድሃለን።